አንተ በትማን ያገባኝ ነበረ አባቴ ስጦታ ውርሴ ነው የማይናገር ፍቅር ከልብ በጥልቅ ያለ የማይታይም ባህል የስሜ ማዕረግ ኩራቴ ድንገት ፈገግ ብትል ይደንቀኛል ዝም ብዬ አይሃል ለምን ቤተሰብህን ለማኖር ዘመናትን ዝም ብለህ ነው ማውቀህ ልክ አንተ ስትኖር ቤት ይሞላል ሞገስ ነህ ዓለሜ ዓለምህ ነውና ዓለሜን ያሳየ አንተን ያኖርልኝ በአደባባይ ላይ እወድሃለሁ አንተ በትማን ያገባኝ ነበረ አባቴ ሄድሮ ኮንፈረንስ ያምር እኔ ክፉኝ ነው ወይ ያልኩት እኮ ነው። ለኔ እንደዚህ ነው። ኧረ በስመ አብ እንዴት ነው? ኧረ ለመቼ ነው እሱ? ማንስ እኮ እስቲ እኮ ኧረ እኔ ወይ በጣም ያቃተኝ እኔ ማን ነው? አይ ያው እንትን እንዲያውቁት ብዬ ነው። አይ እኔ የምስቀው ምንም ብለውም የእውነት ነው። ማን ነው? ኧረ እነሱ ናቸው። እሺ ኧረ ለምን ቁም ነገር ለማውራት ከማን ጋር ነው? ቶሎ እንደምታወሪ No. እንደ ሀገር ጠቃሚ የሆነ ለወርቅ ወጣት አረቄ ጠቃሚ ነው። ለሆድ ወጣት ጠቃሚ ነው። ምን ያርጎ ያውጣሽ ሬፊ እኔ እኮ ነው መጣሽ ለወርቅ ወጣት አረቄ ጠቃሚ ነውና የወርቅ ቁርጠት ሬፊ አልገባሽም? እኔ ሳኩ እንዳይመስልሽ ሬፊ አልገባሽም? በጭጭ ያውጣሽ የማይታወቁ ተዋሳቶች ስላሉ አንቺ ዛሬ ምን ሆነሻል? መጽሐፉንም ያነበው አያነብም። እኔ እኮ በጣም ግራ ስለገባኝ ነገርኩሽ። ይነጋ ተቃለጂ ሳኩልሽ ልኪታ እጅም ተፋሽ በጣም ውድ ነው የገዙት መጽሐፍ እንዳትቀጂው ቀደሽ በማርያም ቀደሽብኝ። እኔ እኮ አይደለሁም መጽሐፉ እኮ ለወርቅ ቁርጠት ምናምን የሚል ነው። እዚህ ጋር እያነበብኩ እኮ ይኸው አሁን እኮ ግራ ገብቶኝ እንዳለሽ ብዬ ለወርቅ ቁርጠት ተስማሚ የሆነ ያረቄ ቅመማ ቅመሞችና አጠቃቀሙ የሆኑ
ወይ ዛሬ ከመሸሽ እንዴት ተገኘሽ? ምን ዋስ ተብሎ ነው? እና ምን ችግር አለው? እኔ እሆናለሁ ዋስ አውቃለሁ። ተማምነሽብኝ ነው ዋስ ነው። ምን ነበር ወንጀሉ? አንቺ ዋስ ትሆኚ በቃ ነገ ስንሳለም ጠይቅ ፍርድ ቤት ነው። አንቺ ዋስ ትሆኚ ነው። ችግር የለውም እኮ ምንድነው በምንድነው ዋስ የምንለው? በቃ ችግር የለውም። አንቺ ልጅ ተይ ምን ነው በቃ ችግር የለውም። ምን ይሆንሻል? ዋስ ሌላ ሰው ጋር ነሽ። ምን ሆነሽ ነው አንቺ? አንቺ ነገር እንዳታመጭብኝ። ወንጀል ከባድ ነበር እንዴ? ማን ነው? ኧረ እንዳትጠራጠሪኝ ያለልሽ ዋስ ሆናለሁ። አንቺ ሌላ ነገር እንዳታመጭብኝ ለይሽ ማዘር ነኝ የሰናይት ታታባይ ነው አንቺ ነው ማ የሰናይት ወንድም ታስረክ ዋስ ምን ይምራ ነው ሰናይት ደማመሽ ነው ያትሆኝ። እሺ እንዴ ኧረ ችግር የለውም እናቴ ዋስ ልሻለሁ እንዴ ምን ሆነሽ ነው? ዋስ እኮ ደማ ስራሽ ያጣሽ ሰናይት እናት እኮ ወንድም ነው የታሰረው። ደማነሽ አትሆኝ በአምሳት ዋስ እንዴት ይሆኛል? ወይ ተይቅልብ ማዘር ደበራቸው። ኧረ አልደበራትም ችግር የለውም። ደብሮኛል እንዴ ምን ሆነሽ ነው? ደብሮኛል እንዴ እንደዚህ ነገር ፈልግ ቆይሽ አንዴ ቆይ አያ እንትን ላይ ድምጽ ላይ ነው ቆይ ዝም ያተመጥረው ሲመድ ነው ችግር የለውም። ዋስ ወርሻል ችግር የለውም። ምንድነው የምንሽው እንዴ ዋስ ምን ችግር እኮ የለውም። አቺ ማቺ ለምን አቻ አቻ እንዴ ነው ጉድ ዋስ ሆነሽ ሙተሻል። እሺ እናቴ እና ኧረ ማንም ዘመድ ጋር እንዳትጂ እናቴ ነው ያለውልሽ። እንዴ ምን ሆነሽ ነው አንቺ? እኔ ያለ ጓደኛሽ ሌላ ሰው ጋር ትያለሽ እንዴ? ፈስ የላትም አትሆንሽ ዝም ሌላ ፈቂ ሌላ ፈቂ ወይ በቃሽ ከማልሽ እደውልልሻለሁ። ኧረ ስሚ አልጋ ቤት ተከለከለ። የጋብቻ ሰርተፊኬት የሌለው ሰው ምን ማለት ነው? ሰምተሻል? እኛ ምን ሊውጠን ነው? ምን ልንሆን ነው? እኛ ምን ልትሆኚ ነበር አንቺ? ከፍቅረኛዬ ጋር ነው አልጋ ቤት አለ ምን እንትን የምለው ምን ሊውጠኝ ነው? አሁን አልጋ ቤት ተከለከለ። አሁን ይከለከላ ታዲያ እና የት ልገናኝ? ኬክ ቤት፣ ሻይ ቤት። እኛ ህፃን ልጅ ነን። ኧረ ጉድ በይ ጉድ በይ። ይሄስ ጉድ ነው። በእኔ ፊት ይሄ ነገር አታውሪ። በእኔ ፊት ነውር ነው። ይባስ አታቃጥል ተቃጠይ አልጋ ቤት ተከለከለ። አልሰማሽኝ? ምን ተከለከለ እንዴ? እኔና እሱ ነው የምንግባባው። ጉዳችን ጉዱን ይስማ። አረ ጉድሽ ይፍላት። ደፈርሽ ልጅ ታይ አንቺ ደፍራ ደገመችልኝ። ጭራሽ ደገመችልኝ። መያዝ አይቻልም አልጋ ቤት እና ከማን ጋር ምን ነው ታዲያ ከሱ ሌላ? አልጋ ቤት ያለስምሽ ተቃጠሽ ነደሽ በጣም ተቃጠል። አረ ተቃጠይ አላበኝ። በእናንተ ጊዜ ነበር እንደዚህ በእኔ እንደምፈጣጥ አልነበርንም። እኛ እፍረት ነበር በእኛ ጊዜ እንዴ ነው። ባንቺ ባሰ አልደረሰብሽ ወይ አልደረሰብሽ? ምን ነው ይፈላ ባንቺ ይለቅልኝ አለ ታላቆችሽም አናደረጉት በፊቴ ደፈሽ ማውራትሽ። ሃሎ አንተ አልጋ ቤት ተከለከለ የሚባል ነገር ምንድነው? ወይኔ ዘይ ቆሽ አንዴ አባቴ ያፍሽ ወይ አልጋ ቤት ተከለከለ ልጅ አይ ማዘር መታኝ በጥፊ። አንተ ዞረብኝ ባይ በጥፊ መታኝ። ምን ልል ነበር መሰለህ? አልጋ ቤት ተከለከለ። እሺ ላስጨርሰው። አሁን ነገ ቀጠሮ አለኝ ከእሱ ጋር። ቀጠሮ አለኝ እኮ ታውሪ። አንተ ፈሬ ጀግና ነህ አይደለም? በፊት ታውሪ ታውሪ ምክንያት አጣጣም እኮ አንተ አንበሳ አንተ ጩጣ። እሺ በንገረው በፊት ምክንያት አጣጣም አታውሪ። እሺ በቃ እንዴ እሺ አታውሪ